መንፈስ ቅዱስ አሐዱ አምላክ። እንግዲህ ሰው ጸሎት ሲጸልይ አንድ የሚገባው ነገር የሚጸልየው ጸሎት እየሰሙ መጸለይ። ብዙ ጊዜ ጸሎት ስንጸልይ ሐሳባችን ይበተናል እና ሐሳባችን ከሚበተንባቸው ምክንያቶች በጣም ብዙ ናቸው። ራሱን ችሎ አንድ ትምህርት የሚሆን ነገር ነው። ሐሳባችን ከሚበትኑት ነገሮች አንዱ የጋኔን ፈተና ነው። ስንጸልይ ሐሳባችን የሚበትንበት ምክንያት ስንጸልይ ሐሳባችን ስለሚበተን ጸሎቱን እግዚአብሔር አይቀበለውም ብለን ጸሎት እንድናቋርጥ ነው። ሰይጣን በምድር ላይ ከሚጠላቸው የጽድቅ ሥራዎች ዋናውና ትልቁ ጸሎት ነው። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። አልቦ ግብር ዘያፈቅር ሰይጣን ከመ አሕድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። ስለዚህም መጀመሪያ እንዳይጸልዩ የጸሎት ጊዜያችንን ሌሊት እንድንሻማ፣ ማታ በማይረቡን ነገሮች ጊዜያችን እንድናመሽ በማድረግ ማታ ካመሸን ሌሊት መነሳት ስለማንችል፣ ስለዚህ ሰይጣን እንዲያ የሚያደርግበት ምክንያት የጸሎት ጊዜያችንን አስመሽቶ ካባከነ በኋላ ሌሊት አዳክሞ ቅንድብን በማክበድ ለጸሎት እንዳንነሳ ያደርጋል። ከተነሳን ደግሞ ይትመነገን በሐልዮ ከንቱ ነገሮችን በማሰብ ልቡናን ይበትናል። ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ? ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ኃያል ሰውን እጅ እግሩን ካላሰሩ የኃያልን ገንዘብ መውረስ እንደማይቻል ሰይጣን እኛን በጸሎት ማቋረጥ ካላሰረ የእኛን ጸጋ መግፈፍ አይቻለው። ስለዚህ ጸሎት እንድናቋርጥ ያደርግናል። የተቻለው ሰው ቤቱን ዘግቶ ይጠብቃል። ቤቱ ሽፍቶች ከፍተው የገቡበት ሰው ግን የሚቀረው አንድ ነገር ነው። ሰው እንዲደርስለት መጮህ ነው። እንዳይጮህ አፉ ከታፈነ በኋላ ግን ገንዘቡን በሙሉ ሳይወድ በግዱ ያስረክባል። ለእኛ በወንበዴ የተመሰለ ሰይጣን ከጸጋ እንዳያራቆተን ጸሎት ጩኸታችን ነው። አባታችን እግዚአብሔር በእህት በወንድም በጎረቤት የተመሰሉ ቅዱሳን መላእክት፣ ቅዱሳን አበው መጥተው እንዲረዱን የሚያደርገን ጸሎት ነው። ያንን እንዳናደርግ ሐሳብን ይበትናል። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል። ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ የሚደመደመው በምን አይነት ሥራ ነው? ከማን ጋር ነው የምኖረው? እንዲህ ያለውን ችግሬን የምፈታው በምንድን ነው በማለት ሆን ብሎ ጸሎታችን ላይ የሕይወታችንን የዛሬና የወደፊት ነገሮችን እያስታወሰ ያለፈ የኃጢአት ታሪካችን እየዘረዘረ በጸሎት ጊዜ ላይ ሐሳባችን እንዲበተን ያደርጋል። ለዚህ መፍትሄው ማመን ነው። እምነቱም እንዲህ የሚል ነው፣ እግዚአብሔር ያስብልኛል። ግድፍ ላይ ለእግዚአብሔር ሕሊናከ ወውቱ ይሴሰከ። ሕሊናህን በእግዚአብሔር ላይ ጣል፣ እርሱም ይመግብሃል። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት። ባለቤቱም መኑ እምኔክሙ በተክዞ ዘይክል ወስኮ አሐደ እመተ በዲበ ቆሙ። ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለዚህ እላችኋለሁ አትጨነቁ። ስለ መብል ትጨነቁ እንደሆነ ርዩ አዕዋፈ ሰማይ እለ ይዘርዩ
ለይዘሩ ወያርዱ ወያስተጋቡ ውስተ አብያት የማይዘሩ የማያጭዱ የሰማይ ወፎችን በጎተራ በሪቅ የማይሰበስቡ እነርሱን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ የሰማይ አባታችሁ ይመግባቸዋል። ስለዚህ እናንተም ስለምን ለምን ትጨነቃላችሁ? አኮኑ ነፍስ ታጽ እምሴሲል ወስጋኒ ማራዝ ነፍስ ደም እስካለ ድረስ ትኖራለች። ደም ከደረቀ ነፍስ ይወጣል። ነፍስ እንድትኖር ደም ያስፈልጋል። ደም እንዲኖር ምግብ ያስፈልጋል። ለነፍስ የሚረባትን ምግብ ከመስጠትማ ነፍስን መፍጠር አይበልጥምን? ወስጋኒ ማራዝ ለስጋ የሚገባውን ልብስ ከመስጠትማ ስጋን ካፈር አንስቶ መፍጠር አይበልጥምን? ስለዚህ እናንተ እምነት የጎደላችሁ ስለምን ትጨነቃላችሁ? አኮኑ አንትሙ ትኄይስዎሙ ከአዕዋፍማ እናንተ አትሻሉምን? አንድም እስራኤል ዘሥጋን ተመልከቷቸው። ወፍ የተባሉ እነሱ ናቸው። ወፍ ርስት እንደሌለው ርስት ሳይወርሱ በበረሃ በመና በደመና ይመግባቸው ነበር። እነሱን ተመልከቱ። ከወፎች እናንተ አትበልጡምን? ማለት ከእስራኤል እናንተ ትበልጣላችሁ። እስራኤል የሚወርሱት የምድር ርስት፣ የወጡት ያመለጡት ከምድር ጠላት፣ የሚጠፋላቸው የምድር ጠላት እንዲህ ያለ ነው። እናንተ ግን የምትወርሱት የሰማይ ርስት፣ የጠፋላችሁ የሰማይ ጠላት፣ ያመለጣችሁ ከዘላለም እሳት። እንዲህ ከሆነ በቃል ኪዳን ከከበሩት ከእስራኤልማ በልጅነት የከበራችሁ እናንተ አትበልጡምን? ስለዚህ ከእስራኤል የበለጠ ሐሳብ ይኖራችሁ። ለእስራኤል ካሰበላቸው ለእናንተማ እንዴት አያስብላችሁ? ቅዱስ ዮሐንስ አፈወርቅ ይህን ሲናገር የቅዱስ ጳውሎስን መልእክት ሲተረጉም ይትባረክ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት በኢየሱስ ክርስቶስ ዘበሰማያት በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማይ ባለ በረከት የባረከን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። በሰማያዊ በረከት ያለው ለምንድን ነው? የቀድሞው አውራሹ ሙሴ ወራሾቹ እስራኤል፣ ዛሬ አውራሹ ክርስቶስ ወራሾቹ ክርስቲያን። የቀድሞው ርስቱ የሚነጠቅና የምድር ርስት፣ የዛሬው የሰማይ ርስት። የቀድሞው የዕድሜ በረከት፣ የዛሬው ደግሞ የዘላለም ዕድሜ የዘላለም ሕይወት። የቀድሞው ከፈርዖን ማምለጥ፣ የዛሬው ከዲያብሎስ ማምለጥ። የቀድሞው ከፈርዖን ሰራዊት ማምለጥ፣ የዛሬው ከዲያብሎስ ከአጋንንት እጅ መውጣት። የቀድሞው ከግብፅ መውጣት፣ የዛሬው ከሲኦል መውጣት። የቀድሞው የአብርሃም ልጅ መሆን፣ ዛሬ የእግዚአብሔር ልጅ መሆን። የቀድሞው እስራኤልን መውረስ፣ ዛሬ መንግሥተ ሰማያትን መውረስ። የቀድሞ በግ መብላት፣ ዛሬ ክርስቶስን መመገብ። ቀድሞ ከዓለት የፈለቀ ውሃ መጠጣት፣ ዛሬ የዘላለም ሕይወት ኢየሱስ ክርስቶስን ደም የሕይወት ውሃ ክርስቶስን መጠጣት። ቀድሞ እስራኤል ልብስ አልወለቀ ጫማ አላለቀ፣ ዛሬ ክርስቶስን መልበስ። በእንዲህ ያለ በረከት የባረከን ቀድሞ የእህል በረከት፣ ዛሬ ግን በረከታችን የኢየሱስ ክርስቶስ ሥጋና ደሙን። እክል ያጸና ኃይለ ሰው የምድር እህል ቢበሉት የምድር ሥጋን ያበረታል። የክርስቶስን ሥጋ ቢመገቡት የሰማይ ኃይል ሰጥቶ ነፍስንም ሥጋንም አንድነት ያጸናቸዋል። ስለዚህ ለምግብ አትጨነቁ፣ ለልብሳቸው አትጨነቁ። ወበይንተ አራዝን ይምንጠልቡ ርዩ ጽጌሃተ ገዳም ዘከመ ይድኅኑ የምድረ በዳ አበቦች እንደምን እንደሚያድጉ ተመልከቷቸው። ሰሎሞን ጥቀ በኩሉ መዋዕሊሁ ኢለብሰ ከመ ኀቢብ። ሰሎሞን እንኳን በዚያ ባለጸግነቱ ከአበቦች እንዳንዱ አድርጎ አልለበሰም። ማለት የአበባ ምንጣፍ ቢያስነጥፍ አበቦችን አይቶ ነው። አበቦች ግን ከባሕርያቸው አንግተው ይለብሳሉ። ወናሁ ጽጌ ገዳም ዘዮም ሀሎ ዘከመ ያለብሶ እግዚአብሔር። ነገ በእሳት የሚቃጠለውን አበባ እግዚአብሔርን እንዲህ በጌጥ በመዓዛ የሚያስጌጠው ከሆነ ኦ ሕጹሳን ሃይማኖት እፎኪያክሙ እናንተ እምነት የጎደላችሁ እናንተንማ እንዴት አያላብሳችሁ? ስለዚህ ስለምን ለልብስ ትጨነቃላችሁ? አንድም ነገ በገሃነም የሚቃጠለውን አረሚ አሕዛብ እግዚአብሔር እንዲህ የሚመግበው ከሆነ እናንተንማ እንዴት አይመግባችሁ? ወናይ ስለዚህ አላቸው ወበይንተ ትብለክሙ የተተክዙ ዘትብሉ። ስለዚህ እላችኋለሁ
እንዲህ እያላችሁ አትጨነቁ። ምንተ ንበል ወምንተ ንሰቲ ወምንተ ንትከደን፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትበሉ። ወዘንተሰ ኩሉ አሕዛበ ምድር ዘአፋ ያሐስስዎ፣ እንዲህ ያለውን ጸሎትስ አሕዛብም ይጸልዩታል። አንትሙሰ መቅድመ ኩሉ ህሱ መንግሥቶ ወጽድቆ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ። ወኩሉ ይትረፈክሙ፣ ሌላው ይጨመረላችኋል አለ። ሌላው ዳረጎት ነውና በጽድቅ ላይ የምድር ሀብት ይጨመረላችኋል ማለት ነው።